በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ራእየ ማርያም። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ ብዬ ራእየ ማርያም የሚለው መጽሐፍ ማንበብ እጀምራለሁ። የሃሉ ምስል ለዓለም ዓለም አሜን። ማርያም ለዮሐንስ እንዲህ አለችው፣ ረቂቅ ምስጢር በልቦና የማይታወቅ ጌታዬ ፈጣሪ ልጅ የገለጸልኝ ምስጢር በጎልጎታ ስጸልይ 40 ቀን በቀትር ብርሃን ደመና መጥቶ ከሦስቱ ሰማያት አውጥቶ አስቀመጠኝ። ሁሉንም አሳየኝ። ከአንቺ ከፈለገ ሰማይ ተወልጃለሁና ለአንቺ ሰላምታ ይገባሻል። እኔም እጹብ ድንቅ ምስጢርን እገልጽልሻለሁ አለኝ። እኔም መለስኩለት፣ ጌታዬ ፈጣሪ እንደወደድህ ይሁን አልኩትኝ። ወዴታችም እይ አለኝ። ወዴታችም ስመለከት ዓለምን ሁሉ አየሁኝ። ሰው ከንቱ ነገር ይመስላል፣ ዘመኑም እንደ ጥላ ያልፋል ይጠፋል። ነፍሱም ከሥጋው ትለያለች፣ ለዘላለም አትኖርም፣ የምትኖርበትም አይታወቅም። ከእንግዲህ ሰው ሁሉ በከንቱ ነውን አልኩትኝ። እሱም መልሶ ዳዊት ያለውን አልሰማሽም አለኝ። ሰው ሁሉ በከንቱ ለምን ይኮራል? ዕለት ዕለትስ ለምን ኃጢአት ይሰራል? ዳግመኛም ጢስ ታይቶ እንደሚጠፋ የሰው አኗኗሩ እንዲሁ ነው አለኝ። እኔም መለስኩለት፣ የጻድቃን ነፍስ ከሥጋዋ ስትለይ አሳየኝ አልኩት። መለሰልኝ፣ ጥቂት ቆይ አሳይሻለሁ አለኝ። ከዚያም በኋላ 12ቱ መላእክተ ብርሃን በእጃቸው የወርቅ መስቀል ይዘው ጥና ይዘው በደረታቸው የእግዚአብሔር ምልክት አድርገው የጻድቃን ነፍስ ለመቀበል ሲወርዱ አየሁኝ። ወደዚያች ነፍስ መልአክ ጽልመት መጥቶ መረመራት፣ ምክንያትም አጥቶ ሄደ። መላእክት ብርሃን ግን 3 ጊዜ ጋርደው ከሥጋዋ ስትለይ እንዲህ አሏት፣ ደስ ሲያሰኟትም ሲመክሯትም፣ አንቺ ንጽሕት ብርህት ነፍስ ሆይ ደስ ይበልሽ፣ እጥፍ ድርብ ደስታ ይገባሻል። ነይ ውጪ፣ ወደ ሀገርሽ እንሂድ አሏት። አንቺ ንጽሕትና ብርህት ነፍስ ሆይ ቅዱስ ዳዊት የዕድሜ መጠኑን ንገረኝ፣ በእኩሌታዬም ዕድሜ አትውሰደኝ ያለውን አስተውሰሻልና። ዳግመኛም ጳውሎስ ዛሬ የሚገዙ የሚነዱ ኋላ እንዳልገዙ እንዳልነዱ ይሆናሉ። ዛሬ የሚበሉ የሚጠጡ ኋላ እንዳልበሉ እንዳልጠጡ ይሆናሉ። የዚህ ዓለም ንብረት ብልጽግና ኃላፊ ጠፊ መሆኑን አስበሽ ዲያብሎስን ድል ነስተሽዋልና ዓለምን ንቀሽ ጉድፍ እንደሆነ እንደ መርገም ጨርቅ ጥለሽዋልና የማያረጀውን የማይጠፋውን መርጠሻልና ለዘላለም የሚኖር መንግሥተ ሰማያትን ወደሻልና ነይ ወደ ፈጣሪሽ እንሂድ አሏት። ያን ጊዜ ሌሎች መላእክት ብርሃን ወረዱ፣ የወርቅ ዝርግ ዕንቁ የብርሃን ሻሽ 12 የብርሃን መብራት ይዘው ከብርሃን አክሊል ጋር ወረዱ። ብርሃናቸው ከፀሐይ ከጨረቃ 7 እጅ ያበራል። ክርስቶስም ከ5ኛው ሰማይ ድረስ መጣ። እኔም ያችን ነፍስ ለመገናኘት ሄድኩኝ። መላእክት ብርሃንም እልል አሉ፣ እኔም ከእነርሱ ጋር እልል አልኩኝ። ምእመናን ሁሉ በእጃቸው አጨበጨቡ፣ በቃላቸው እልል ብለው ለእግዚአብሔር ምስጋና አቀረቡ። ዳግመኛም ክቡር ሞቱ ለጻድቃን በቅድመ እግዚአብሔር፣ የጻድቃን ሞት በእግዚአብሔር ፊት የከበረ ነው እንዳሉ ያቺ ነፍስ ወደ እግዚአብሔር አቀረቧት። ነፍሴ ወይ ደስ ይበልሽ፣ ደስታ ይገባሻል፣ ወደ ፈጣሪሽ ሂጂ፣ ወደ ፈጣሪሽ እጅ ነሽ፣ ስገጂ አሏትኝ። እርሷም ሰገደች፣ ፈጣሪዋንም እጅ ነሳች። አስቀድሞ ይጠብቃት የነበረ መልአክ እግዚአብሔር እንዲህ አለው፣ አቤቱ የዚህች ነፍስ ምግባሯን ነገርኩ፣ እንደ እውነቷንም አክብራት አለው። በእውነት የሚፈርድ ጌታም እንደፈጠርኩሽ ንጽሕት ሆንሽ የኖርሽ ነፍስ ሆይ እንዴት ነሽ? ቃሌንም ላላቃለልሽብኝ እኔም ቃሌንም ላላስታበልሽብኝ እኔም አላስታብልሽም። ሥጋሽንም በጊዜ ምጽአት አነሳዋለሁ፣ በክብር ከኔ ዘንድ ትኖሪያለሽ ብሎ በሰው እጅ ያልተጻፈውን ከወተትና የነጻ ነጭ ልብስ ሰጣትኝ። ከፀሐይ ከጨረቃም 7 እጅ የሚያበራ 3 አክሊል ብርሃን ሰጣት። ሚካኤልን ጠርቶ ንሳ ወደ ገነት ውሰዳት አለው።
ከአብርሃም ከይስሐቅ ከያዕቆብ አጠገብ ተቀምጣ በደስታ ትኑር። ዳግመኛም እስክመጣ ድረስ ያን ጊዜ ዋጋዋን እከፍላታለሁ፣ በቅዱሳን ጋር ትቆይ አለው። መልአክም እግዚአብሔርን ይህንን ፍርድ በሰሙ ጊዜ አቤቱ ጌታችን ፍርድ የተቃና አገዛዝ በእውነት ነው ብለው ደስ አላቸው። እኔም እንደነርሱ ደስ አለኝ። ያቺ ነፍስም ሸኟት፣ ወደ ገነትም አስገቧት። ጻድቃንም ሰማዕታት አብርሃም፣ ይስሐቅ፣ ያዕቆብ አባቶቻቸው እናቶቻችን ባሉበት ቅዱስ ዳዊት በመካከላቸው በገናውን እየመታ ተቀበሏት። እንዲህም አሏት፣ ንጽሕትና በሬት ነፍስ ሆይ ለዘላለም የሚኖር ደስታ ሕይወትን ወዳለበት ነይ ውጭ አሏትኝ። ያችንም ነፍስ ከእነርሱ ጋር ሄደች። እኛም ከዚያ በኋላ ተመለስነ። እንደዚህም እያልን ሃሌሉያ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምልአት ሰማይ ወምድር ቅዳስት ሰብአት። ዳግመኛም ስብዓት ለአብ ስብዓት ለወልድ ስብዓት ለመንፈስ ቅዱስ እያልን ፈጣሪያቸውን አመሰገነ። እኔም ልጄን እንዲህ ስል መለስኩለት፣ የኃጢአን ነፍስ ከሥጋዋ ስትለይ ያሳየኝ አልሁት። ጥቂት ቆይ ያሳይሻለሁ አለኝ። ወዴታችን እይ አለኝ። ወዴታችን አየው። መላእክት ብርሃን መላእክት ጽልመት ወደ ኃጢአን ነፍስ ሄዱ። መላእክት ብርሃን ቀርበው ያችን የኃጢአን ነፍስ መረመሯትኝ። መልካም ነገር አጥተው ሄዱ። ያን ጊዜ መንፈስ ቅዱስ ተለያት። የገሃነመ እሳትም ሹም ከሆዷ የገሃነመ እሳት ሹም ቆሞ ከሆዷ ገባ። ያች ነፍስ በብዙ ጭንቀት ከሥጋዋ ተለየች። ሞቱ ለኃጢአን ጽዋ፣ የኃጢአን ሞት የከፋ ነው እንዳለው በክንፏም በክፋቷ በበትር በእሳት አለንጋ እየደበደቡ እየገረፉ ከሥጋዋ ለይተው ወሰዷት። አንቺ ነፍስ ወደ ማን ትሄጃለሽ? እግዚአብሔርን አታውቂው እያሉ እያዳፉ ወሰዷት። ያቺ ነፍስም ኩነኔ መኖሩን አላውቅም ነበር። አውቄ ቢሆን ልብላ ልጠጣ ልተኛም አልልም ነበር። አሁንም ስለ እግዚአብሔር ስለ እግዝእትነ ማርያም ደከመኝ አሳርፉኝ አለቻቸው። ፈጣሪሽንና ማርያምንም የካድሽ ወንጀለኛ አናሳርፈሽም አሏት። ሁለተኛም ስለ እግዝእትነ ማርያም ደከመኝ አሳርፉኝ አለች። ማርያምንም ወዴት ታውቂያታለሽን እያሉ ሲወስዷት አይቼ ብዙ አለቀሱኝ፣ ብዙም አዘንኩኝ። ልጄም እንዲህ አልኩት፣ ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለም፣ እባክህ ማርልኝ አልኩት። ልጄም መለሰልኝ፣ አትዘኒ እናቴ ሆይ፣ ሰው በምድር መልካም ግብር ካልሰራ መማር አይገባውም አለኝ። ያን ጊዜ ለቅሶ አበዛች። ይች ነፍስ ስለ እግዝእትነ ማርያም ጥቂት አሳርፉኝ ያለች ጩኸት በማብዛቷ በሰማሁ ጊዜ መረር ባለቀሱ። ለቅሶዬንም ልጄ በሰማ ጊዜ ስለ እናቴ ስለ ማርያም ብላችሁ ጥቂት አሳርፏት አለ። ያችም ነፍስ ጥቂት አሳርፏት። ከዚያም በኋላ አንቺ ጎስቋላ ነፍስ ወዴት ትሄጃለሽ? መግቢያሽስ ወዴት ነው? ወዮልሽ፣ ወዮት አለብሽ እያሉ ወሰዷት። ከኃጢአን ቦታ አደረሷት። አቦ ለሐሰት የሐሰት አባት የሚያደርገው ሰው የሚሰማ ዝሙት የሚሰራ ወደ መሸታ ቤት የሚያስገሰግስ የሚያሰክር ከጠንቋይ ቤት የሚያስገድፍ ዘፈን የሚያስወድድ ነፍስን የሚያስገድል ሰይጣን ወደ እርሷ ከጭፍሮቹ ከመላእክቱ ጽልመት ጋር ተሽቀዳድሞ ሂዶ መረመሯትኝ። ወገናቸው ሆና አገኟት። አንቺ ጎስቋላ ነፍስ ወደ ማን ትሄጃለሽ? መንግሥተ ሰማያት ትገቢ ትወጃለሽን? እያሉ ተዘባበቱባት። ሰራዊት መላእክትም ካሉበት አደረሷት። በመካከላቸው ብትቆም ይቺ የተረገመች ነፍስ ውሰዱልኝ አሉ። ሽታዋ አስቸገረን ብለው ጮሁ። ከዚያም በኋላ አንቺ እርግምት ነፍስ ወዮልሽ፣ ወዮታ አለብሽ እያሉ ወደ ሰማይ አወጧት። ከእግዚአብሔር ፊት አደረሷት። የፈጠረች እግዚአብሔር ይህ ነው፣ ስገጂ እጅ ነሽ አሏት። ያች ነፍስ ሰገደች፣ እጅግ ነሳች። ቀድሞ ይጠብቃት የነበረ መልአክ ውቃቤ አቤቱ ጠብቀኝ ያልካት ነፍስ ይህች ናት ብሎ ለጌታ ቀረባት። ጌታችን መልሶ ነፍስ ወይ
ለምን በደልሽኝ? ፀሐይ ጨረቃ እያፈራረኩ ሳወጣ ከጻድቃን የለየሁሽን? እህልም ለምግብ ውሃ ለመጠጥ ጽዋ አትክልትንም ፈጠርኩልሽ። የነፍስሽንም መድኃኒት መልካም ግብር መስራት ለምን ረሳሽ? ሲል ቢላት እኔ ኩነኔ መኖሩን አላውቅም ነበር። አውቄ ቢሆን ልብላ አልጠጣም። ጌታም ካህናትን መጽሐፍትና ከአንቺ ዘንድ አልነበሩም? ለምን አልሰማሽም? ለነፍስሽ ስንቅ መልካም ግብር ለምን አልሰራሽም ብሎ ሲጠይቃት እርሷም የምትመልሰው አጣች። ብታጣ ዝም አለች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ሁለተኛው ክፍል ይቀጥላል።